ከአረብ ሀገር የነቀለች ከማግባት ቆሜ ብቀር ይሻለኛል። ሁሉም አንድ ናቸው። ከዛ ሳቅ። ይሄንን ቪዲዮ እንደዚህ አይነት አስተሳሰብ ላላቸው ሰዎች አድርሱልኝ። እኔ ሁሉንም ወንዶች የተናገርኩ አይደለም። አንዳንድ መልካም ወንዶች አሉ ለአረብ ሀገር ሴት በጣም ፖዚቲቭ የሆነ አመለካከት ያላቸው የአረብ ሀገር ሴት በምን ውስጥ እንደምታልፍና ስንት ውጣ ውረድ አልፋ ሰርታ እንደምትመለስ የሚያውቁ ለምሳሌ በዚች ወር ውስጥ ያለውን ሙቀት ያለውን እጅግ በጣም ከባድ ሙቀት ተቋቁማ ውጭ ላይ ምግብ የምትሰራ ትኖራለች። ውጭ ላይ ስላችሁ እንደዚህ የሆነ ዳስ ነገር ተደርጎ ውጭ ላይ የምትሰራ በጣም ብዙ ፈተና አልፋ ሰርታ እንደምትመለስና የሚያደንቃት በጣም ብዙ ሰው አለ። በዛው ልክ ደግሞ አንዳንድ ሰው ከዚህ በፊት በሰራሁት ቪዲዮ ላይ ከ1 እስከ 3 ክፍል ከፋፍዬ የአረብ ሀገር ሴት ማግባት ብዬ በሰራሁት ቪዲዮ ላይ ተናግሬዋለሁ። ብዙ ጊዜ በተለያየ አጋጣሚ በምናዳብራቸው ልማዶች ለኛ ስም ይሰጠናል እና እንደዚህ አይነት ሰው ለራሱ ክብር የለውም። ሲጀምር አንቺ አንድን ሰው እንደዚህ ስትቀርቢው አንቺን ዝቅ የሚያደርግሽ አንቺን የሚያንቋሽሽሽ ገና ከአረብ ሀገር ነው ከመጣሽ ወዲህ የሚልሽ ሰው ከሆነ እመኝኛ ሰው ድንገት ለጊዜው የሆኑ ደስታዎችን ሊሰጥሽ ይችላል እንጂ በቀጣይ ቅስምሽን ነው የሚሰባብረው። ስለዚህ ወርቅ ያለ ቦታው ርካሽ ስለሆነ ቦታሽን በደንብ ጠንቅቀሽ ወቂ። እንደዚህ አይነት ሀሳብ ካላቸው እንደዚህ አይነት ኮሜንት ከሚጽፍ እንደዚህ አይነት አስተሳሰብ ካለው ሰው ጋር አብረሽ ሆንሽ ማለት በቃ ብዙ ነገርሽን ታጫለሽ፣ ብዙ ነገርሽን ሉዝ ታደርጊያለሽ። እንደገና እጣ ፋንታሽ አረብ ሀገር ነው የሚሆነውና ጥንቃቄ አድርጊ። የሰዎች ቃላቶች እነሱ ሳይመርጡ ይወረውሩና ሰዎችን ለመስበር ይሞክራሉ እኔና አንቺ ካልተጠነቀቀን። እና ብዙ ጊዜ ቃላቶች ኃይል የሚኖራቸው እኔና አንቺ ነን ብለን ስንቀበል ነው። ወይም ደግሞ እኔ ነኝ ቃሉን ብዬ ስቀበለው ወይም እኔን ይመለከተኛል ብዬ ስቀበለው ነው እንጂ አንድ ሰው የፈለገውን ኮሜንት ቢጽፍ ወይም የፈለገውን ነገር ቢናገር መብቱ ነው። ለምን አፍ አለው እጅ አለው፣ መናገር መብቱ ነው። እኔ ግን ያንን ነገር የምቀበልበት መንገድ ኢምፖርታንት ነው። ስለዚህ እንደዚህ አይነት አስተሳሰብ ካላቸው ሰዎች ራስሽን ጠብቂ። አንቺ ቃላቶች በሚሉሽ ልክ አይደለሽም፣ ከቃላቶች በላይ ነሽ። ምክንያቱም እኔ አውቀዋለሁ፣ ስራውን አውቀዋለሁ፣ ህይወቱን አውቀዋለሁ። አንድ አረብ ሀገር ሴት ለምን አንድ አረብ ሀገር የሰራች ሴት ለምን ለ2 ዓመት አሰራም? በ2 ዓመት ውስጥ ሰራ ምን አልፋ እንደምትሄድ ስለማውቀው እያንዳንዱ ነገር መናገር እችላለሁ። ልክሽ ያልሆነ ጫማ ብታረጊ መንገድ አያስኬድሽም። ልክሽ ሆኖ ብታረጊ ግን መንገድ ያስኬድሻል። ያ ማለት ላንቺ የማይሆኑ ነገሮችን ያስሽ ማለት ትርፍ ኪሳራ ነው። ስለዚህ ላንቺ የሚሆኑ ነገሮች ላይ ብቻ ፎከስ አድርጊ እህቴ። እንደዚህ አይነት የወረዳ አመለካከት ያለው ሰው ባይዞ አንዳንድ ሰዎች ሲሳደቡ እኔን ወይ አንቺ የሚሳደቡ ይመስላችኋል፣ ግን ዛት ኢዝ ሮንግ። ያ ስህተት ነው። መጀመሪያ እነሱ ስለሆኑ ቃሉን የሚሰሙት። አሁን እንደዛ ብሎ ከአረብ ሀገር ምናምን ሲል መጀመሪያ ቃላቱን የሚሰማው እሱ ነው። የነቀለች ብሎ ሲናገር እሱ መጀመሪያ እኔ የነቀልኩ ሰው ነኝ እያለ እንደሆነ ለራሱ እየነገረው ነው። ይሄን ግን ብዙ አይረዱትም እና እኛ ሰዎች በሚሉን ቃላቶች የምንወድቅ አይደለንም እህቴ። እና ጠንካራ ሁኚ፣ ጎበዝ ሁኚ። ሁሌም የምትውይበትን እያንዳንዱ ነገር በቃ ምረጭ። አንቺ እረፍት፣ ሰላም የሚሰጥሽ ነገር ላይ ብቻ ፎከስ አድርጊ። ምንም ነገር ይሁን ግን አንቺ እረፍት የሚሰጥሽ አይምሮሽን እረፍት የሚሰጠው የማይወቅስሽ አይምሮሽ የነገ ጸጸት የማይሆንብሽ ነገር ላይ ብቻ አንቺ አስበሽበት ሁኚ። ከምንም በፊት ራስሽን ጠብቂ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት ሲምር ሌሎችም ልትኖር ማትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ ከኢትዮጵያ ወደ አረብ ሀገር የመጣሽው ለህልምሽ ስለሆነ ቤተሰቤ ተከታታይ አክባሪ ስለሆንሽ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። አዳዲስ አረብ ሀገር ለሚመጡ እህቶች ይህን ቻናል ሼር ብታደርጊላቸው በአረብ ሀገር ዙሪያ ብዙ ነገሮች ስለሚያገኙበት ጠቀሙበታል። መልካም ጊዜ። በሌላ ቪዲዮ እስክንገናኝ